በህይወታችሁ ውስጥ ዝም ብለው የማይወዷችሁ ሰዎች አጋጥመዋችሁ ያውቃሉ? ምንም አላደረጋችኋቸውም። ስለነሱ እንኳን በደንብ አታውቁም። ነገር ግን ያንን ስሜት ታገኙታላችሁ። ቀዝቃዛ ናቸው። ይህ አእምሯችሁን ውጥረት ውስጥ ይከተዋል። ምን ተናግሬ ነው? የተሳሳተ ነገር አደረግኩኝ ወይ? ችግራቸው ምንድነው እያላችሁ ታስባላችሁ። ሰዎች ቸል በሏቸው፣ የበለጠ ደግነት አሳዩአቸው፣ በመጨረሻም ተላመዳላችሁ የሚል ምክር ይሰጧቸዋል። ሆኖም ነገሩ የሚሰራው እንደዚህ አይደለም። ምክንያቱም አንድ ሰው ያለ ምንም ምክንያት እናንተን ሲጠላችሁ በእርግጥም ምክንያት ስላለው ነው። ጉዳዩ ግን ስለናንተ ብቻ አይደለም። እናም እነዚህ ሰዎች ሁሉም በተመሳሳይ መንገድ የሚንቀሳቀሱ ናቸው። ተመሳሳይ ዘይቤና ተመሳሳይ ባህሪያት አላቸው። እኔም ልታዩት የሚገባችሁን እነሱ የሚያደርጓቸውን 5 ነገሮች በትክክል አሳያችኋለሁ። ስለዚህ በሚቀጥለው ጊዜ ስታገኟቸው ምን እየተካሄደ እንዳለና የሆነው ሁሉ ለምን እንደሆነ በትክክል ትረዳላችሁ። ሰዎች ለምን እናንተን ኢላማ ያደርጋሉ? አንድ ሰው ያለ ምንም ምክንያት ሲጠላችሁ አእምሯችሁ ምክንያት ማግኘት ይፈልጋል። ያለፉ ወሬዎችን በሐሳባችሁ መላልሳችሁ ታጠነጥናላችሁ። ባህሪያችሁን ትተነትናላችሁ። እናም የቱ ጋር እንደተሳሳታችሁ ለማወቅ መሞከር ትጀምራላችሁ። ነገሩ ያለው እዚህ ጋር ነው። ምንም የተሳሳተ ነገር አላደረጋችሁም። እነሱ እናንተን የማይወዱበት ምክንያት ከድርጊቶቻችሁ ጋር ምንም ግንኙነት የለውም። ይልቁንም ሪፕሬዘንት ከምታደርጉት ወይንም ከምትወክሉት ነገር ጋር የተገናኘ ነው። ምናልባት ልበሙሉና በራሳችሁ የምትተማመኑ ሰው ናችሁ። ይህም እነሱን ልበሙሉ እንዳልሆኑ እንዲያስቡ ያደርጋቸዋል ማለት ነው። ምናልባት ደስተኛ ናችሁ። ይህም የእነሱን መከራና ስቃይ ያጎለዋል ማለት ነው። ምናልባት ስኬታማ ናችሁ። ይህም የእነሱን ስጋት ይቀሰቅሰዋል። ምንም ይሁን ምን ምክንያቱ ስለነሱ እንጂ ስለናንተ አይደለም። ታዲያ ሰዎች ስጋት ሲሰማቸው የሚከተሉት ዘይቤ አለ። ሁሉም በተመሳሳይ መንገድ ይንቀሳቀሳሉ። እናንተም ልታዩት የሚገባችሁ ነገር አንዴ ካወቃችሁት ወዲያውኑ ታዩታላችሁ። ፐርሰናል አድርጋችሁ መውሰድም ታቆማላችሁ። አሁን ሰዎች ያለምንም ምክንያት ሲጠሏችሁ የሚያሳዩአቸውን 5 ባህሪያት እዘረዝርላችኋለሁ። አንደኛ፣ እናንተ ስትቀሩ ከሌሎች ሰዎች ጋር ወዳጅ ሆነው ይገኛሉ። ብዙውን ጊዜ ከሁሉ በላይ ግልጽ ምልክት የሆነውና መጀመሪያ ልታስተውሉት የሚገባው ነገር ከሌሎች ሰዎች ጋር ሞቅ ያሉ ሰው መሆናቸው ነው። ይስቃሉ፣ ይቀላለዳሉ፣ ያወራሉ። ልክ እናንተ ብቅ ስትሉ ግን በድንገት እንደ በረዶ ይቀዘቅዛሉ። ፈገግታቸው ይጠፋል፣ ኢነርጂያቸው ይቀየራል። ዝም ይላሉ ወይንም ተነስተው ይሄዳሉ። እናንተም ምን ተፈጥሮ ነው ያላችሁ ተብሰለሰላላችሁ። ይህ ሴሌክቲቭ ሆስቲሊቲ ወይንም መራጭ ጠላትነት ይባላል። እነሱ ችግራቸው በተለይ ከናንተ ጋር እንደሆነ እያሳዩአችሁ ነው ማለት ነው እንጂ ምክንያቱ ማህበራዊ ስጋት ሶሻል አንዛይቲ ስላለባቸው ወይንም መጥፎ ስሜት ላይ ስለሆነ አይደለም። ይህንን ለምን ያደርጋሉ? ምክንያቱም ከናንተ ጋር ወዳጅ መሆን እናንተን መቀበል ማለት ስለሚሆን ነው። ይህንን ማድረግ አይፈልጉም። አእምሯቸው እንደ ስጋት ያያቸዋል። ስለዚህ ሆነ ብሎ ርቀትን ይፈጥራል። ይህ ኮንትራስት ወይንም ንጽጽር ማለትም ከሌሎች ጋር ሞቅ ያሉ ሆነው ከእናንተ ጋር ቀዝቃዛ መሆናቸው ሆነ ተብሎ የተደረገ ነው። በነገራችን ላይ እንድታስተውሉትም ይፈልጋሉ። እንደተገለላችሁ እንዲሰማችሁ ይፈልጋሉ። የኃይል እንቅስቃሴ ነው። ኢትስ ኤ ፓወር ሙቭ። አንድም ቃል ሳያወሩ ትንሽ እንደሆናችሁ እንዲሰማችሁ የሚያደርጉበት መንገድ ነው። ይህንን ዘይቤ ስታዩ የእነሱን ማረጋገጫ አትከታተሉ። ለማሸነፍም አትሞክሩ። ግን ዝም ብላችሁ ወቁት። ውስጣቸውን እያሳዩአችሁ ነው። የማትወደዱ ስለሆናችሁ ሳይሆን እነሱ ስጋት ስለተሰማቸው ነው። ሁለተኛ፣ ከእናንተ ጋር አይን ለአይን መታየትን ሲሸሹ ታገኟቸዋላችሁ። ይህኛው ድብቅ ቢሆንም በሁሉም ቦታ ላይ ያለ ነው። ስታወሯቸው ወደ ሌላ ቦታ ይመለከታሉ፣ ስልካቸውን ያያሉ፣ ወይንም ከእናንተ በስተቀር ማንኛውም ነገር ላይ አይናቸውን ይጥላሉ። ሰዎች በተሰበሰቡበት መሃል ስትሆኑ እንኳን ከሌሎች ሁሉ ጋር አይናቸው ይገናኛል። ነገር ግን ለመናገር የእናንተ ተራ ሲሆን አይናቸው ሌላ ቦታ ላይ ያርፋል። ይህ ዴሊበሬት አቮይዳንስ ሆነ ተብሎ የሚደረግ ምራቅ ነው። አይን ለአይን መገናኘት ጥሩ ትስስርን ይፈጥራል፣ አክብሮትን ያሳያል። እያየሁ ነው፣ እያዳመጥኩ ነው የሚል መልእክትን ይልካል። ሰዎች አይናችሁን ላለማየት እየሸሹ ከሆነ አክብሮታቸውን ለመስጠት እየከለከሏችሁ ነው። የእነሱ ትኩረት እንደማይገባችሁ አድርገው እያስተናገዷችሁ ነው። ከዚህ በስተጀርባ ያለው ስነ ልቦና የሚከተለውን ይመስላል። እናንተን መመልከት ማለት እንደ እኩልና እንደ አስፈላጊ ሰው አድርጎ መቀበል ማለት ነው። እነሱ ይህንን ማድረግ አይፈልጉም። ምክንያቱም በእነሱ አእምሮ ውስጥ እናንተ ተፎካካሪ ናችሁ፣ ማለትም ስጋት ናችሁ። ስለዚህ የእናንተን ህልውና ላለማረጋገጥ ከአይን ግንኙነት ራሳቸውን ያርቃሉ። ከልክ ያለፈ ነገር ይመስላል አይደል? ነገር ግን በሰብኮንሺየስ ደረጃ በትክክል እየተከሰተ ያለ ሁኔታ ነው። አንድ ሰው ከሌሎች ጋር ሳያደርገው ከእናንተ ጋር ግን የአይን ግንኙነትን በቋሚነት ሲርቅ ካስተዋላችሁ ይህ ትልቅ ምልክት ነው። ድምጻቸውን ከፍ አድርገው ሳይናገሩ እናንተን አለመወደዳቸውን እያሳወቋችሁ ነው። ሶስተኛ፣ ሐሳቦቻችሁን ወይንም አስተዋጽኦቻችሁን ውድቅ ያደርጋሉ። ይህ በሥራ ወይንም በቡድን ውስጥ ይከሰታል። ሐሳብ ታካፍላላችሁ፣
እናም ቸል ይሉታል፣ አይመልሱም። ምንም እንዳልተናገራችሁ አድርገው ይንቀሳቀሳሉ። ምናልባት ከደቂቃዎች በኋላ ሌላ ሰው ተመሳሳይ ነገር ሲናገር ግን በድንገት ሙሉ በሙሉ ይቀየራሉ። ያደንቁታል። ትልቅ ነጥብ ነው፣ በሱ መንገድ እንስራ ይላሉ። እናንተም በተቀመጣችሁበት እኔ ያልኩት ራሱ ሐሳብ ነው እኮ ትላላችሁ። ይህ ሶሻል ኢንቫሊዴሽን ማህበራዊ ዋጋ እጦት ይባላል። አስተዋጽኦቻችሁን፣ ዋጋችሁንና ህልውናችሁን እውቅና ለመስጠት አሻፈረኝ እያሉ ነው። ለምን? ምክንያቱም ለእናንተ እውቅና መስጠት ማህበራዊ ክሬዲት ስለሚሰጣችሁ ነው። ይህ እንዲኖራችሁ አይፈልጉም። በአእምሯቸው ውስጥ ዋጋ የሌላችሁ ማስመሰል ከተቻላቸው ዋጋ የሌላችሁ ትሆናላችሁ። ስለዚህ ሐሳባችሁን ቸል ይላሉ፣ በእናንተ ላይ ያወራሉ። የተናገራችሁት ነገር ምርጥ ቢሆንና ዋጋ ቢኖረው እንኳ ሐሳባችሁ ምንም እንደማይገዳቸው ሆኖ ይንቀሳቀሳሉ። ምክንያቱም ጉዳዩ ስለ ሐሳቡ ሳይሆን እናንተ ለሐሳቡ ክሬዲት አለማግኘታችሁን ስለማረጋገጥ ስለሆነ ነው። እኔ ብዙ ጊዜ ይህ ሲከሰት አይቻል። ትልቁን ችግር ልትፈቱ ትችላላችሁ፣ ነገር ግን መፍትሄው ከእናንተ ስለመጣ አያውቁትም። ሌላ ሰው እስኪናገሩ ይጠብቃሉ። ሐሳባችሁን እንደራሳቸው አድርገው መልሰው ያበጃጁታል ወይንም ምንም እንዳልተባለ አድርገው ያልፉታል። አስከፊው ክፍል ሌሎች ሰዎች ድብቅ ስለሆነ ላያስተውሉት ይችላሉ። እናንተ ግን ታስተውሉታላችሁ። በተከሰተ ጊዜ ሁሉ ይሰማችኋል። ይህ ከተመሳሳይ ሰው በተደጋጋሚ ሲከሰት አጋጣሚ ሳይሆን ሆነ ተብሎ የተደረገ መሆኑን እወቁ። እነሱ በዚያ ቦታ ውስጥ የእናንተን ተጽዕኖ፣ የእናንተን አስፈላጊነትና የእናንተን ዋጋ ለመቀነስ እየሞከሩ ነው። ከሁሉ በላይ የሚከፋው ደግሞ ራሳችሁን እንድትጠራጠሩ ሊያደርጋችሁ ስለሚችል ነው። ምናልባት የኔ ሐሳቦች ያን ያህል ጥሩ አይደሉም፣ ምናልባት በበቂ ሁኔታ አስተዋጽኦ አላደረኩም ብላችሁ ማሰብ ትጀምራላችሁ። እነሱ እንድታስቡ የሚፈልጉትም ይህንኑ ነው። ይህ እንዲሆን አትፍቀዱ። እነሱ ሐሳባችሁን ውድቅ ማድረጋቸው የእናንተን ዋጋ አይወስነውም። አራተኛ፣ በሌላችሁበት ስለናንተ ያወራሉ። ብዙውን ጊዜ ስለዚህ የምታውቁት ከሌሎች ሰዎች ነው። ከጀርባችሁ ስለናንተ ያወራሉ። አስከፊ ነገሮችን ሳይሆን የጥርጣሬ ዘሮችን ለመትከል በቂ የሆኑ ወሬዎችን ያወራሉ። እኔ እንጃ ሲታዩ ጥሩ ይመስላሉ፣ ግን የሆነ ልክ ያልሆነ ነገር አለ ይላሉ። በጣም ይሞክራሉ አይደል? ግን ጥቂት አበዙት ይላሉ። እንኳንም ሆነላችሁ፣ ቢሆንም ግን እኔ አላምናቸውም ይላሉ። ሌሎች ሰዎች እናንተን እንዲጠራጠሩ ለማድረግ በቂ የሆኑ ግልጽነት የሚጎድላቸውን ትችቶች ይሰነዝራሉ። ይህ የስም ማጥፋት ነው። እውነተኛ ምክንያት ስለሌላቸውና በቀጥታ እናንተን ማጥቃት ስለማይችሉ ስማችሁ ላይ ጥቃት ይፈጽማሉ። እናንተን አጠራጣሪ፣ ሐሰተኛ ወይም በማይገባው ልክ አብዝቶ የሚሞክር ሰው አስመስለው ለምሳሌ በሌሎች ሰዎች አእምሮ ውስጥ ትናንሽ የጥርጣሬ ፍሬዎችን ይተክላሉ። ለምን? ምክንያቱም ሌሎች ሰዎችን በእናንተ ላይ ማዞር ከቻሉ ከናንተ የሚመጡ ስጋቶችን ለብቻቸው ማስተናገድ አይጠበቅባቸውም ማለት ነው። ይህ ሶሻል ስትራቴጂ ማህበራዊ ስልት ነው። ስጋቱን መለየት እናም ነገሩን እናንተ በምታዩበት መንገድ ሌሎች እንዲያዩት ማድረግ። ታዲያ የሚያስደንቀው ክፍል እዚህ ጋር አለ። ስትጋፈጧቸው ንጹህ ሆነው ይንቀሳቀሳሉ። እኔ እንደዛ አላልኩም፣ ተሳስታችሁ መሆን አለበት ይላሉ፣ ወይም ነገሩን ይገለብጡታል። እየተከላከልኩላችሁ ነበር፣ ጥሩ እንደሆናችሁ ተናግሬያለሁ ይሉና አስከተለው የተናገሩትን ክፍል ግን ይተውታል። ስለዚህኛው ባህሪ አስቸጋሪው ነገር የስሚ ወሬ ስለሆነ ለማስረዳት እጅግ በጣም ከባድ መሆኑ ነው። ከሆነ ሰው የሆነ ነገር እንደተናገሩ ትሰማላችሁ፣ ነገር ግን የተረጋገጠ ማስረጃ ማቅረብ አትችሉም። በዚህ መንገድ ስራቸውን የሚሰሩትም ለዚህ ነው። ይህ ለነሱ ዝቅተኛ ሪስክ ያለውና ደህንነቱ የተጠበቀ አካሄድ ነው። ለስራቸው ኃላፊነት ሳይወስዱ የእናንተን ስም ያበላሻሉ። አንድ ሰው ከጀርባችሁ ስለናንተ ሲያወራ እንደነበረና ሁል ጊዜ አሉታዊ ወይንም የሚያጣጣል እንደሆነ ስትሰሙ ይህ ራሱን የቻለ ዘይቤ እንደሆነ ወቁ። ስለናንተ የሚሰማቸውን ስሜት ማስተካከልና መቆጣጠር ስላልቻሉ ሌሎች እናንተን የሚያዩበትን መንገድ ለመቆጣጠር እየሞከሩ ነው። አብዛኛውን ጊዜ ለናንተ ዋጋ ያላቸው ሰዎች በቀጥታ በሱ ውስጥ አልፈው ሊያዩ ይችላሉ። ነገር ግን የሆነውን ስታውቁ መታመማቸው አይቀርም። አምስተኛ፣ ሲሳካላችሁ ምቾት እንዳልተሰማቸው በግልጽ ያሳያችኋል። ይህ የመጨረሻውና ከሁሉ በላይ የሚናገረው ነጥብ ነው። እድገት ታገኛላችሁ፣ ግባችሁን ትመታላችሁ ወይም ጥሩ ዜና ታካፍላላችሁ። ለዚህም ሌሎች ደስታቸውን ሲገልጹ እነሱ ዝም ይላሉ፣ ይደነግጣሉ፣ እናም አይመቻቸውም። ምናልባት በግድ የወጣላቸውን የእንኳን ደስ አላችሁ መልእክታቸውን ይገልጻሉ። ነገር ግን እውነተኛነት እንደጎደለው ሊገባችሁ ይችላል። ፊታቸው ሁሉንም ይናገረዋል። እነሱ ለእናንተ ደስተኞች አይደሉም፣ ተረብሸዋል። ይህ ሰክሰስ ሪዘንትመንት የስኬት ቅሬታ ይባላል። ስኬታችሁ የእነሱን ስኬት ማጣት ያስታውሳቸዋል። ደስታችሁ ደስታ ማጣታቸውን ያጎላባቸዋል። ተነሳሽነት ከማግኘት ወይንም ለእናንተ ደስተኛ ከመሆን ይልቅ በራሳቸው ላይ የበለጠ መጥፎ ስሜት ይሰማቸዋል። ስኬታችሁን አብረዋችሁ ማክበር አይችሉም፣ ምክንያቱም ከእውነታው ጋር ባይገጥምም የእናንተ ማሸነፍ የእነሱ ማጣት እንደሆነ ስለሚሰማቸው ነው። የእናንተ ስኬት ከእነሱ ውድቀት ጋር ምንም የሚያገናኘው ነገር የለም። በእነሱ አእምሮ ውስጥ ግን ይያያዛል።
ህይወትን እንደ ውድድር ስለማያዩት እናንተ ስታሸንፉ እነሱ እየተሸነፉ እንደሆነ ያስባሉ። ስለዚህ ለእናንተ የሚከሰተው እያንዳንዱ ጥሩ ነገር በእነሱ ላይ የሚከሰት መጥፎ ነገር ሆኖ ይሰማቸዋል። ይህንን በቦዲ ላንጉዌጃቸው ወይንም በአካላዊ ቋንቋቸው ውስጥ ታስተውሉታላችሁ። ጠባብ ፈገግታ፣ ፈጣን የርዕስ ለውጥ፣ በድንገት ከንግግሩ ለማምለጥ የሚያሳዩት ጥረት ወይንም ስኬታችሁን የሚያሳንሱበት መንገድ ብዙ ነገር ይነግራቸዋል። ስኬታችሁን ማሳነስ አለባቸው። ምክንያቱም እውቅና ከሰጡት እነሱ ምን ያህል ወደ ኋላ እንደቀሩ መጋፈጥ አለባቸው። ይህ የእነሱ እናንተን አለመውደድ ከእናንተ ጋር ምንም የሚያገናኘው ነገር እንደሌለ የሚያሳይ ግልጽ ምልክት ነው። በሆነ ባደረጋችሁት ድርጊት ተበሳጭተው ቢሆን ኖሮ ስኬታችሁ ተጽዕኖ አይፈጥርባቸውም ነበር። ነገር ግን በማንነታችሁ ብቻ ስጋት ከገባቸው ስኬታችሁ ያንን ስጋት ያገዝፈዋል። ስለዚህ ይቃወሙታል። ይህንን ደግሞ የፈለገ ቢሞክሩ ሊደብቁት አይችሉም። ሰዎች እናንተ ጥሩ ነገር ስለገጠማችሁ በቋሚነት አሉታዊ መልስ ከሰጡ ይህ የሆነው በመታበያችሁ ወይንም እዩኝ በማለታችሁ ሳይሆን ከራሳቸው ስጋት ጋር እየታገሉ ስለሆነ ነው። እውነት ለመናገር በሆነ መንገድ ስታስቡት የሚያሳዝን ነገር አለው። ምክንያቱም በራሳቸው አእምሮ ውስጥ ስለተቆለፉ ለሌላ ሰው ደስታ እንኳን መደሰት አይችሉም። ታዲያ ግን ሰዎች ይህንን ሁሉ ለምን ያደርጋሉ? የዚህ ሁሉ ዋና ምክንያት ስጋት ወይንም ኢንሴኩሪቲ ነው። አንድ ሰው በራሱ ውስጥ ደህንነቱ የተጠበቀ ሲሆን ህልውናችሁ አያስፈራውም። በራሳችሁ የምትተማመኑ፣ ስኬታማ፣ ደስተኛ ልትሆኑ ትችላላችሁ። ምንም ይሁን ምን ግድ አይሰጠውም። ምክንያቱም ከራሱ ጋር በጥሩ ሁኔታ ላይ ነው። ነገር ግን አንድ ሰው ስጋት ሲገባው እናንተ መስታወት ትሆናላችሁ። እነሱ ሊሆኑ ያልቻሉት የእናንተ ማንነት በሙሉ ወደ እነሱ ተመልሶ ያንጸባርቃል። እናም ያንን ነጸብራቅ መመልከት ያስጠላቸዋል። ስለዚህም እናንተን ይጠሏቸዋል። ባደረጋችሁት ነገር ምክንያት ሳይሆን በምታሳስቧቸው ነገር ምክንያት ይጠሏቸዋል። ፍርሃቶቻቸውን፣ ውድቀቶቻቸውን ወይንም መደሰት አለመቻላቸውን ስለምታሳስቧቸው ችግራቸውን በውስጣቸው ከመታገል ይልቅ ወደ እናንተ ያነጣጥሩታል። እናንተን ችግራቸው ያደርጓቸዋል። ምክንያቱም ይህ በውስጣቸው ያለውን እውነተኛ ችግር ከማየት ይልቅ ይቀላቸዋል። በዚህ መንገድ አስቡት። አንድ ሰው በህይወቱ ደስተኛ ከሆነ ሌሎችን ለመጥላት ኃይል ወይንም ፍላጎት አይኖረውም። እነዚህ ሰዎች የራሳቸውን ህይወት በመኖር የራሳቸውን ስኬት በመገንባትና በግንኙነቶቻቸው በመደሰት ተጠምደዋል። ነገር ግን በህይወቱ ደስተኛ ያልሆነ ሰው ስጋት ከገባው ወይንም እየታገለ ከሆነ የሌሎች ሰዎችን ስኬት መመልከት ህመም ይሆንበታል። ምክንያቱም የሌላ ሰው ስኬት የሌለውን ነገር፣ ያላሳካውንና ያልሆነለትን ነገር ሁሉ ያስታውሰዋል። ይህንን የበለጠ ቸር በመሆን የበለጠ በመሞከር ወይንም ራሳችሁን በማብራራት ማስተካከል የማትችሉት ለዚህ ነው። ምክንያቱም ችግሩ ስለናንተ አይደለም። በዓለም ውስጥ በጣም ቸር፣ አጋዥና እውነተኛ ሰው ልትሆኑ ትችላላችሁ። ግን እነሱ አሁንም እናንተን ላለመውደድ ምክንያት ያገኛሉ። እውነተኛው ጉዳይ የእናንተ ባህሪ ሳይሆን የእነሱ ውስጣዊ ትግል ነው። ታዲያ ከራሳቸው ጋር እስካልታገሉ ድረስ የፈለገ ነገር ብታደርጉ እናንተን የሚያስተናግዱበትን መንገድ አይለውጠው። አሁን በአንድ ሰው ውስጥ እነዚህን ችግሮች ለይታችሁ ስታውቁ ምን ማድረግ አለባችሁ ወደሚለው እንለፍ። በመጀመሪያ ለማሸነፍ መሞከራችሁን አቁሙ። ስሜታዊ ቦታ ላይ ከሆናችሁ በምክንያት ማስረዳት አትችሉ። የእነሱ አለመውደድ ምክንያታዊ አይደለም። ስለዚህ ምክንያታዊ መፍትሄዎቻችሁ አይሰሩም። እጅግ በጣም ቸር መሆን አይረዳችሁም። ዋጋችሁን ማስረገጥ ወይንም መጋፈጥም አያግዛችሁም። ዝም ብላችሁ ይህ ሰው እናንተን እንደማይወዳችሁ ተቀበሉ። ሁሉም ሰው እናንተን መውደድ የለበትም። በተለይ የሰዎች አለመውደድ ስለ እናንተ ከሚናገረው ይልቅ ስለ እነሱ አብዝቶ በሚናገርበት ጊዜ እንዲወዷችሁ አትጠብቁ። ሲቀጥል ክስተቱን ስለ እናንተ አድርጋችሁ አትመልከቱ። በእርግጥ ይህንን ከማድረጉ ይልቅ መናገሩ ቀላል እንደሆነ አውቃለሁ። ነገር ግን እየተፈጠረ ያለው ምን እንደሆነ አስቡ። ለራሳቸው ስጋት እንጂ ለእናንተ ምላሽ እየሰጡ አይደለም። እናንተ ቀስቃሽ ናችሁ እንጂ ምክንያት አይደላችሁም። ስለዚህ ይህንን እውነት በውስጣችሁ ስታስገቡት ባህሪያቸው በእናንተ ላይ ተጽዕኖ የማሳደር ኃይሉን ያጣል። ሌላኛው ማድረግ ያለባችሁ ነገር ራሳችሁን በመሆናችሁ ላይ መቀጠል ነው። ለነሱ ምቾት ስትሉ አትኮማተሩ። እነሱን ስለሚረብሻቸው ብርሃናችሁን አታደብዝዙ። ስኬታማ መሆናችሁን ቀጥሉበት። ልበ ሙሉነታችሁንና ራሳችሁን ሆናችሁ ብቅ ማለታችሁን ቀጥሉበት። የእነሱን ስጋት ለማረጋጋት ራሳችሁን በለወጣችሁበት ቅጽበት ራሳችሁን ታጣላችሁ። ግን አሁንም አይወዷችሁ። ስለዚህ ለምን ትጨነቃላችሁ? ራሳችሁን ሁኑ። እነሱም ሳይመቻቸው እንዲቀጥሉ ተዋቸው። ምክንያቱም ይህ የእነሱ እንጂ የእናንተ ጉዳይ አይደለም። በመጨረሻም ለማጠቃለል ያህል አንድ ሰው ያለምንም ምክንያት ሲጠላችሁ እነዚህን 5 ባህሪያት ፈልጋችሁ ተመልከቱ። ከእናንተ ጋር ሲቀር ከሌሎች ሰዎች ሁሉ ጋር ወዳጅ ይሆናሉ። አይናቸውን ከአይናችሁ ያርቃሉ። የምትናገሩትን ነገር ውድቅ ያደርጋሉ። ከጀርባችሁ ያወራሉ። ስኬታችሁ መጥፎ ስሜትን ይፈጥርባቸዋል። እነዚህን ባህሪያት ስታዩ ምን እየተካሄደ እንዳለ በትክክል ታውቃላችሁ። አንዴ በግልጽ ካያችሁት አእምሯችሁ መናጋቱን ያቆማል። ራሳችሁን መጠራጠራችሁን ታቆማላችሁ።
ያልተሰበረን ነገር ለማስተካከል መሞከራችሁን ታቆማላችሁ። ባህሪያቱን በማወቃችሁ ወደፊት ትቀጥላላችሁ። እናም አስታውሱ፣ ሰዎች ያለምንም ምክንያት ሲጠሏችሁ ግድ ይሰጣቸዋል ብለው እንዲያስቡ የሚያስችላቸውን ምንም ምክንያት አትስጧቸው። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።